ኃይለኛ ተጽዕኖ ፈጣሪ ምንም ነገር የማያስቆማችሁ መሆን ከፈለጋችሁ ማድረግ ያለባችሁ ነገርን አንድ ነው። አንድ ቋንቋ ማውራት ጀምሩ። ስንናገር እንዴት ነው የምናገረው? ሆሞሎጂያ ማለት እንደው ልንገራችሁ። እሱ ይመጣና ሰው አጥማጅ አደርጋለሁ ይልሃል አይደለ? የተስፋ ቃል ይሰጣል። አንተ ምንድነው ማድረግ ያለብህ? አምነህ መናገር ማለት ጌታ ሰው አጥማጅ አደርጋለሁ ብሎኛል ብለህ መናገር አይደለም። ሰው አጥማጅ ነኝ ብለህ መናገር ነው። የተሰጣችሁ ምን አምናችሁ ተናገር። ሳትጨምሩበት ሳትቀንሱበት እንደተሰጣችሁ ከተቀበላችሁት በኋላ ያዙት አይልም፣ ተናገሩት። ያ ማለት የተስፋን ቃል የሰጠ አምላክ ነብይ ነህ ካለ መደባበቅ ምናምን የለብህም። ነብይ ነኝ ብለህ መናገር አለብህ። እሱ የነገረህን ደግመህ መናገር አለብህ። ባለጸጋ ነህ ካለ፣ ሰው አጥማጅ ነህ ካለ፣ ብዙዎችን ወደ እግዚአብሔር መንግስት አመጣለህ ካለ ስንናገር እንዴት ነው የምንናገረው? ሆሞሎጂያ ማለት እንደው ልንገራችሁ። እሱ ይመጣና ሰው አጥማጅ አደርጋለሁ ይልሃል አይደለ? የተስፋ ቃል ይሰጣል። አንተ ምንድነው ማድረግ ያለብህ? አምነህ መናገር ማለት ጌታ ሰው አጥማጅ አደርጋለሁ ብሎኛል ብለህ መናገር አይደለም። ሰው አጥማጅ ነኝ ብለህ መናገር ነው። ምንድነኝ? ሰው አጥማጅ ነኝ ብለህ መናገር። የተስፋውን ቃል ያዙት አይደለም፣ ተናገሩት። ስትናገሩት ምን ብላችሁ ተናገሩት? አምናችሁ። ለምን? የተስፋን ቃል የሰጠው የታመነ ኦሬዲ ይፈጽመዋል፣ ያደርገዋል። የታመነ ስለሆነ እናንተ ማድረግ ያለባችሁ ምንድነው? አምናችሁ መናገር አለባችሁ። ክብር ለኢየሱስ ይሁን። ዛሬ የምንማማረው ምን መናገር እንዳለባችሁ ነው። ክብር ለኢየሱስ ይሁን። ቢኮዝ መንፈሳዊ ዓለም ላይ ሁሉም ነገር ስለ ቋንቋ ነው። መንፈሳዊ ዓለም ሁሉም ነገር ስለምንድነው ካላችሁኝ፣ ስለ ቋንቋ ነው። ኃይል ያለው ቋንቋ ውስጥ ነው። ፈውስ ያለው ቋንቋ ውስጥ ነው። ኤቭሪቲንግ ያለው ቋንቋ ውስጥ ነው። እየሰማችሁ ነው? ሁሉም ነገር ስለ ቋንቋ ነው። እግዚአብሔር መጥቶ የተስፋን ቃል አንድ ነገር ሲነግርህ ያንን ሪፒት ማድረግ ያንተ ስራ ነው። ያንን ቋንቋ ሳትጨምርበት ሳትቀንስበት። ምናልባት አጠገብ ያሉ ሰዎች ምን ይመስላቸዋል? ምን ይሰማቸዋል? ሳትል እንደተነገረ አንድ ብሎ ከሆነ ነገር አንተ ወጣ አንድ ነኝ ማለት አለብህ። ሳትቀንስ ለምን ሲባል የተስፋን ቃል የሰጠው ምን ያለ ነው? ኦሬዲ አያሳፍርህም፣ ይፈጽመዋል እያለ ነው። ስለማያሳፍርህ ስለሚፈጽመዋል ተናገረው። እስኪ ባለጸጋ ነኝ በሉ። ድምጻቸው ይሰማ። ብዙዎችን ወደ እግዚአብሔር መንግስት የማመጣ ነኝ። ብዙዎችን ወደ እግዚአብሔር መንግስት የማመጣ ነኝ። ሺዎች በእኔ ምክንያት ወደ እግዚአብሔር መንግስት ይመጣሉ። ሚዲያው ስለኔ አገልግሎት ብቻ ያወራል። የተሰጣችሁትን ምን ማለት? ለዛ ፕሮፌሽን ኦፍ አወር ፌዝ ማለት ሆሞሎጂያ ነው። ሆሞሎጂያ ማለት አንድ ተናጋሪ አለ። እሱ የተናገረውን እየደጋገምክ መናገር ነው። ምን ያላችሁት? አትቀይሩት። እኛ እስክንደነቁር እስኪሰለቸን ድረስ እየደጋገምክ መናገር። ሁኔታው በቃ እስኪል ድረስ መናገር። አሰማችሁ? ክብር ለኢየሱስ ይሁን። መንፈሳዊ ዓለም ሙሉ ለሙሉ ስለ ቋንቋ ነው። ክብር ለኢየሱስ ይሁን። አሁን ምን መናገር እንዳለባችሁና ስለ ቋንቋ ኃይል ላወራችሁ። መጽሐፍ ቅዱስ የያዛችሁ ሰዎች ዘፍጥረት ምዕራፍ 11 ክፈቱ። እስፔሻሊ ቁጥር 6 አንብቡት። ቁጥር 6 እግዚአብሔርም አለ እነሆ እነርሱ አንድ ወገን ናቸው፣ ለሁሉም አንድ ቋንቋ አላቸው። ስንት ቋንቋ አላቸው? አንድ ቋንቋ። እሺ። ይህንንም ለማድረግ ጀመሩ። አሁንም ያሰቡትን ሁሉ ለመስራት አይከለከሉም። አሁንም ያሰቡትን ሁሉ ለመስራት ምን አይሉ? ቁጥር 1 እስኪ አንብቡት። ምድርም ሁሉ በአንድ ቋንቋና በአንድ ንግግር ነበረች። ክብር ለኢየሱስ ይሁን። አሁን ያነበብነው የመጽሐፍ ቅዱስ ክፍል ውስጥ አንድ ነገር በጥልቀት እንዲገባችሁ ፈልጋለሁ። ሰዎቹ ግንብ እየገነቡ ነው። እግዚአብሔር መጣና እነዚህን ሰዎች ማንም ሊያስቆማቸው አይችልም አለ። ማንም አያስቆማቸው። ለምን ሲባል አንድ ቋንቋ ያወራሉ። ለምን ሲባል የተማሩ ናቸው አይደለም ያለው፣ አንድ ቋንቋ ያወራሉ። ያማል አንድ ቋንቋ ማውራት ከጀመራችሁ ፓወርፉል ናችሁ። ነገሮች ለምን ነው ቶሎ የሚፈርሱት? ሁለት ቋንቋ ሲኖር ነው።
አንድ ባለትዳር ባልና ሚስት ሁለት ቋንቋ ማውራት ከጀመሩ ትዳሩ አንድ ሳምንት ነው የሚቀረው። ከዛ በኋላ ፈራሽ ነው። ኤቭሪዌር ስራ ቦታ መታችሁ የምትሰሩበት መስሪያ ቤት ውስጥ ሁለት ቋንቋ ከሆነ ያለው መስሪያ ቤቱ ፈራሽ ነው። ሄሎ አንድ ቋንቋ ከሆነስ አንድ ቋንቋ ስለሚያወሩ አለ ምንም የሚላቸው ነገር የለም። የሚያስቆማቸውና የሚከለክላቸው የለም። ምን ስለሚያወሩ? ቤተክርስቲያን በዚህ ታይም እንደተሸገረች ልንገራችሁ። ቤተክርስቲያን በዚህ ታይም አንድ ቋንቋ ማውራትን ይከብዳት። ብዙ ቋንቋዎች አሉ፣ ብዙ ቋንቋዎች። ለዛ ነው ፓወርፉል ያልሆነችው። ሁሉ ጊዜ ፓወርፉል የምትሆኑት ምን ስትሆኑ ነው? አንድ ቋንቋ። ምን ስትሉ? አንድ ቋንቋ። ኃይል ያለው ቋንቋ ውስጥ ነው። ኃይል ያለው ምሳሌ ያን ድርጅት ባለቤት እናንተ ሆናችሁ ይሄ ወንበር ይነሳ ስትሉ እናንተ አይ መነሳት የለበትም የሚል ምክትል ካላችሁ ድርጅቱ ፈርሷል። ለምንድን ነው ብሎ የሚነሳው ብሎ የሚከራከርም ካለ ድርጅቱ ፈርሷል። ቢኮዝ ድርጅቱ ውስጥ ያለው ሁለት ቋንቋ ነው። የእስራኤላውያንን ላሳያችሁ። ኢያሱ ይመጣና ይሄንን ግንብ 7 ጊዜ መዞር አለብን ሲል ሰው በሙሉ ጨርሷል 7 ጊዜ ለመዞር። ለምንድን ነው የምንዞረው የሚል የለም። ቢኮዝ ቋንቋ ኃይል እንዳለው ያውቃሉ። ዮርዳኖስ ፊት ቆሞ አሁን በእግራችን ዮርዳኖስ ውስጥ የምንገባው ሲል ህዝቡ አብሮ ይገባል። ሄሎ ከህዝቡ መካከል ውሃው ያሰምጣል ብሎ ቢናገር እንኳን የለም። ሰውየው ነብዩ የሚያወራውን ደግመው ያደርጉታል። እንግባ ሲል መጀመሪያ አንተ ግባ እንኳን የሚለው የለም። ቢኮዝ አንድ ቋንቋ ነው የሚያወሩት። ታምራታችሁ ለምን እንደማይፈጠረው ሁለት ቋንቋ ስለሆናችሁ ነው። ሁሉ ጊዜ አንድ ቋንቋ በመሆን ውስጥ ነው ተአምራት ያለው፣ ፈውስ ያለው፣ ድንቆች ያሉት፣ ኤቭሪቲንጎች ያሉት። ሄሎ ይሰማችሁ ነው? እግዚአብሔር ራሱ እኮ እነዚህ አለ አንድ ቋንቋ ናቸው፣ የሚከለክላቸው የለም። ያሰቡትን ያደርጉታል። ያሰቡትን እንዳታደርጉ የሚከለክላችሁ ቁልፍ ነገር ምን እንደሆነ ልንገራችሁ። ስራ ማጣት፣ ፕሮፌሽን አለመኖር ወይም ወረቀት ማጣት አይደለም። ያሰባችሁት ነገር አእምሯችሁ ላይ ያልተሰባችሁት ነገር ምድር ላይ የሚያወርድበት ምክንያት ሁለት ቋንቋ ናቸው። ድርጅታችሁ ሁለት ቋንቋ ነው። ፋሚሊያችሁ ሁለት ቋንቋ ነው። ኤቭሪቲንጋችሁ ሁለት ቋንቋ ነው። ሁለት ቋንቋ ባለበት ስፍራ ውስጥ ሐሳብ መሬት ላይ አይወርድም። ሄሎ ሐሳብ ምን ላይ አይወርድም? መሬት ላይ አይወርድም። ቢኮዝ ሁለት ቋንቋ ባለበት ዓለም ውስጥ እግዚአብሔር ሰዎቹ ያሰቡትን እንዳይፈጽሙ ለማድረግ ሲፈልግ ምንድነው ያደርገው? ቋንቋ ጨመረ። ቋንቋ ሲጨመር ያሰባችሁትን አሰሩ። ሰዎችን መተን እጃቸውን ንቁረጥ አይደለም ያለው እግዚአብሔር። ብቻ ቋንቋቸውን ስዊች እናርገው፣ እንቀያየረው። ከቀያየር ነው እርስ በርስ ስለማይግባቡ ቋንቋ ስራው አይሰራም ማለት። አእምሯችሁ ውስጥ ብዙ ሐሳቦች አሉት። ምድር ላይ ያልወረደበት ምክንያት አንድ ቋንቋ ስለማታወሩ፣ አንድ ቋንቋ ብቻ ስለማሰቡ ነው። ክብር ለኢየሱስ ይሁን። አፍሪካን የምትባል ሀገር አለች አይደል? ነጮቹ ቀኝ ሊገዙን ሲመጡ ያደረጉት ምን እንደሆነ ታውቃላችሁ? የእነሱን ቋንቋን ያስተማሩን፣ የኛን ያስጣሉን። አንድ አፍሪካዊ ዩኒቨርሲቲ ሲገባ እንግሊዝኛ ሊያወራ ነው ዩኒቨርሲቲ የሚገባው፣ ስራ ሊሰራ አይደለም የሚገባው። ደን ሰፈር ውስጥ እንግሊዝኛ ማውራት ከጀመረ በቃ የሰፈሩ ቦስ ነው። ሄሎ በረምዙ የራሺያው ፕሬዝዳንት የትኛውም ስብሰባ ላይ ራሺያኛ ነው የሚያወራው። አፍሪካውያን መሪዎች የተሰባበረ እንግሊዝኛ ለማውራት ችግር የለባቸው። ቢኮዝ የራሳቸውን ቋንቋ ያላቸው ያንን እንኳን ያወሩት። መተው ያደረጉት ነገር ምንድነው? ቋንቋችንን የደብላለቁት። የነሱን ቋንቋ ነው የጫኑብን። ሄሎ ከኔ ጋር ናችሁ? የኛን ቋንቋ ነው ያስጣሉን። አፍተር ዛት አፍሪካን ይሁት አፍሪካ እርስ በርስ የማይግባቡ ወንድማማቾች የሚኖሩበት ሀገር ነው የሆነው። ሄሎ ከዛ እኛ ለነሱ እንድንሰራላቸው ያደረጉት ነገር ምንድነው? የነሱን ቋንቋ አስተማሩ። በቋንቋ ከነሱ ጋር አንዱ ነሃል ማለት የምትሰራው ለነሱ ነው። የምታንጸባረቀው ሐሳብ የነሱ ነው። የምታደርገው ኤቭሪቲንግ በሙሉ የነሱ ነው። ሄሎ ይሰማችሁ? አይ ቲንክ ሉጣ ከዚህ ሉጣ። ትልቁ ችግር ቋንቋ ከተደበላለቀ የምትሰሩት ስራ አይደለም የሰራችሁት እንኳን መፍረስ ይጀምራል። ሄሎ የሰራችሁት መፍረስ ይጀምራል። ለዛ ነው ሳምታይምስ እዚህን መጣና ጸልይ ጾም ጸሎት ቆንጆ ነው ምናምን ብለን እናስተምራለን። ሳሙኤል ደግሞ ትሄድና አይ ጊዜው የጸጋ ነው የምን ጸሎት ምናምን ጸጋ ምናምን ብለህ ትማር፣ ሁለት ቋንቋ ትሆናለህ።
በጸጋም አትኖርም አትጸልይም። ከነገርናችሁ በጸጋም እንትን አትልም ምንም አትልም አትጸልይም። ሁለት ቋንቋ ነው። የትኛውን ትሆናለህ? አንድ ቋንቋ ስትሆኑም እንደሚፈጠር እንንገራችሁ። ያሰቡትን ከመስራት አይከለከሉም ነው ያለው። አንድ ቋንቋ መሆን ለምን ይጠቅማል ካላችሁ ያሰባችሁትን ነገር ምድር ላይ ለማውረድ ቀላል ይሆናል። ምን ያላችሁትን ያሰባችሁትን ነገር ምድር ላይ ማውረድ ቀላል ይሆናል። ለምን? አንድ ቋንቋ ሲኖር። ክብር ለኢየሱስ ይሁን። ቸርቹ ስትመጡ ማድረግ ያለባችሁ ነገር ልንገራችሁ። ትናንትና ቤተክርስቲያን ስትመጡ የእግዚአብሔር ቤት ስትመጡ ለመስማት ነው ብያችኋለሁ። ቸርቹ ስትመጡ ቸርች ውስጥ የሚለቀቀውን ቋንቋ በሙሉ ከሱ ጋር ደስ የሚሆነ ላንጉጅ አውሩ። ቸርች ውስጥ እግዚአብሔር ያሰበው ነገር በሙሉ ላይፋችሁ ላይ መውረድ ይጀምራል። ሊያወርድላችሁ የሚችለው ቁልፉ ነገር ምንድነው ካላችሁ ቋንቋ ነው። ምን ማለት መሰለሽ? በዚህ ወር ስትበለጽጉ ያለው ዳን ምን እንደምታደርጉ ልንገራችሁ። አሁን ይሄን የእግዚአብሔር ሐሳብ ለእናንተ አስተላለፍኩኝ። ስትወጡ ከዚህ ቋንቋ ጋር ደስ የሚሆነ ነገር ማውራት አለብህ። በዚህ ወር በለጽጋለሁ። ነብዩም ተናግሯል፣ እግዚአብሔርም ተናግሯል። በዚህ ወር በለጽጋል። ከነብዩ ጋር አንድ ቋንቋ ስትሆን፣ ለዛ ነው ጌታ ኢየሱስም እንዳለ ልንገራችሁ፣ ሁለቱ ናችሁ አለ። ሁለት ናችሁ እኮ ሰዎች በመስማማት ብትጸልዩ ደስ የሚሆነ ቶን ደስ የሚሆነ ላንጉጅ ቢኖራችሁ በሰማይ ያለው አባት ያደርግላችኋል አለ። እና ሲናገር እንደዚህ እኮ ሁለቱ ናችሁ ስለማናቸውም ነገር ሁሉ ነው ያለው። ሁሉ ማለት ይቀር የለም። ሁለቱ ናችሁ ተስማምታችሁ አንድ አይነት ቋንቋ ማውራት ከጀመራችሁ በሰማይ ያለው አባታችን ሁሉን ነገር ያደርግላችኋል። ሄሎ ሄሎ። እኔ አንዳለሁ ከኔ ጋር ከተስማማችሁ፣ እኔ አንዳለሁ ሁለተኛ እናንተ አላችሁ። ከኔ ጋር ከተስማማችሁ አንድ ላንጉጅ አንድ ቋንቋ ማውራት ከጀመርን የትኛውም ጉዳይ ሊሆን ይችላል በሰማይ ያለው አባታችን ያደርገዋል 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 ያደርገዋል። ቤቶች ሲለቀቁላችሁ አይቻል። ትልልቅ ሜጋ ሚኒስትሪዎች ከእናንተ ውስጥ ሲወጡ አይቻል። ሲወጡ አይቻለሁ። ትልልቅ አገልግሎቶች ከእናንተ ውስጥ ሲወጡ አይቻል። ምድርን የሚያካልሉ አገልግሎቶች ከእናንተ ውስጥ ሲወጡ አይቻል። ፕራካቶንዶ ሮቦሳ ሊብራሃዲያናሞስ ቁጭ በል። ትልቁ ኃይል ያለው ምን ውስጥ ነው? ደስም የሆነ አንድ አይነት ቋንቋ ማውራት ውስጥ ነው። ሰይጣን ምን እንደሚያደርግ ልንገራችሁ። እዚህ አንድ አይነት ቋንቋ እናወራለን አይደለ? yes I receive ተቀብያለሁ እንዳለን ስትወጡ ቋንቋችሁን ይደበላልቀዋል። ሄሎ ስትወጡ ቋንቋችሁን ይደበላልቀዋል። ደን አንድ መሆን ይከብዳችኋል። ለዛም አንድ ቋንቋ ስለሚያወሩ አለ ያሰቡትን ነገር ከመፈጸም የሚከለከላቸው የለም። ምክንያታቸው ምንድነው ሲባል የሚያወሩት አንድ ቋንቋ ነው። ፓርላማ ውስጥ ሁለት ቋንቋ መነገር ከጀመረ መንግስት ፈርሷል። ከኔ ጋር ናችሁ? ከኔ ጋር ናችሁ? ሰሜን ኮሪያ ውስጥ የሰሜን ኮሪያው ፕሬዝዳንት በየዓመቱ ይወጣና የፀጉር ቁርጣችን እንደዚህ ነው ይላል። ወንዱ በሙሉ እንደዚህ ይቆረጣል። ኖ የሚል የለም። ወንዱ በሙሉ ደሴም ቁርጥ ይሰጣቸዋል። እንደዚህ ነው የምንቆረጥ ይላል። ወንዱ በሙሉ ይቆረጥ። ከሰውየው ጋር እኩል የሆነ ምንድነው ያላቸው? ቋንቋ ነው ያላቸው። በፍጹም ምንም ልታረጋቸው አትችልም። እኛ አምባገነን ነው እንትን ነው እንላለን እኛ። እሱ ስቲል ነው ረዙፋል ያለ። ሄሎ አንድ ላንጉጅ ነው የሚያወሩት። አንድ ላንጉጅ። ከናንተ ውጭ የሌሎች ሃይማኖት ሰዎችን ላሳያችሁ። ከናንተ ውጭ የኛ ይሄ አሁን ያላችሁበት እምነት ትልቁ ችግሩም እንደሆነ ልንገራችሁ። ኤክስፔክት የማታረጉት የማትጠብቁት ላይክ ጥሩ ያልሆነ ነፃነት ይሰጣችኋል። ሄሎ ጥሩ ያልሆነ ነፃነት ይሰጣችኋል። ያ ማለት something ቤተክርስቲያን መሪው አንድ ትምህርት ሲያስተምር አይ አልቀበልም የሚል ነፃነት ይሰጣችኋል። ያ ማለት መቀበሉም አለመቀበሉም በእናንተ ፍላጎት ላይ ዲፔንድ ይሆናል። ሌሎች ሃይማኖቶችን በሙሉ ያቸው መርጌታ እንደዚህ ብሏል፣ መርጌታ እንደዚህ ብሏል ትላለች እናቴ። እሺ የት ላይ ነው ያለው ስትላት አታሳየም፣ ግን ብሏል ድርቅ ነው በቃ። አንድ ላንጉጅ ነው የምታወራው። ሄሎ አንድ ላንጉጅ ነው የምታወራው። ልታፈርሳችሁ አትችልም። ለምን ካልክ አንድ ላንጉጅ ነው የምታወራው። አንድ ጊዜ ከአንዲት ሙስሊም ጋር እያወራን ቁርአን ከፍቼ
ክፈች እዚህ ቦታ ስለ ኢየሱስ የሚያወራውን ስለ ጌትነቱ የሚያወራው ለሰይሽ አልኳት። ከፈተች፣ አነበበች። ሩህ አላህ የሚል ቃል አለ ስለ ኢየሱስ። ሩህ ማለት ነፍስ ማለት ያላህ ነፍስ ነው ይላል። ባይብል አይደለም ያልኩት። እዚህ ቦታ እንደዚህ ይላል አልኳት። በቃ ሼኪን ጠይቂያቸው ልምጣለችኝ። ሄሎ አንድ ላንጉጅ ነው የሚያወሩት። ፓወርፉል ናቸው። ሄሎ አንድ ላንጉጅ ነው የሚያወሩት። ደን ያሁኑ አርብ ሁሉም የኛ ሃይማኖት አባል በሙሉ ወደ መቅደሳችን ይምጣና እንሰግዳለን ከተባለ ኖ ብሎ የሚቀር የለም። ሄሎ እኛ ጋር ስትመጡ ያሁኑ ቅዳሜ ወይም እሁድ የምልጃ ፕሮግራም ነው ንስሐ የምንገባበት ነው ሲባል አብዛኛው ጴንጤ አይሄድም። ለምን ከተባለ የማትጠብቁትን ነፃነት ይሰጣቸዋል። አንድ አይደለንም። ሄሎ ምን አይደለንም? አንድ አይደለንም። ለዛ ፓወርፉል አይደለንም። ፓወርፉል መሆን ከፈለጋችሁ አንድ ነገር እንገራችሁ። ከመሪያችሁ ጋር አንድ ቋንቋ ይኖራችሁ። ከመሪያችሁ ጋር አንድ ቋንቋ ይኖራችሁ። ለዛ ነው ምሳሌ እዚህ መጥቼ በየወሩ ይሄ ወር የዚህ ወር ነው የዚህ ወር ነው የዚህ ወር ነው ብዬ ማውጅ ለአንድ ነገር ነው። አሁን ይሄን ወር ጀምረናል። የምን ወር ነው? የፈውስ ወር ነው። ሶ ኤኒቲንግ የተበላሸ ነገር ሲኖራችሁ ጌታም ነብዩም የፈውስ ወር ነው ብለዋል። የምታወራው ላንጉጅ አለ። እዚህ መተን ስናስተምር እዚህ መተን ዲክሌር ስናደርግ እየነገርን ያለው ነገር እኮ አንድ ነው። የምታወራውን እየሰጠነህ ነው። ከኔ ጋር ናችሁ? የምታወራውን እየሰጠነህ ነው። አንድ ጊዜ ፓስተር ክሪስ እያገለገለ ያለ ናይጄሪያ ውስጥ በታይሙ ወደ ቸርች ስትገቡ ከመግባታችሁ በፊት ኪድናፕ ያደርጓቸዋል ወይም ይጣልፏቸዋል፣ ይወስዷቸዋል። እና ኔክስት ታይም ስትመጡ መንገድ ላይ ኪድናፕ አድርገው መኪና ውስጥ ከከተቷችሁ አላቸው በልሳኖቻችሁ ጸልዩ አለ። ኢንስትራክሽኑ ምንድነው? በልሳን ጸልይ። ኪድናፕ ከተደረጉ የቸርች አባሎች በሙሉ አንድ ሴት ብቻ ተረፈች። ሌላው በሙሉ ኪድናፕ ተደረገ ቢኮዝ በልሳን አልጸለየም። ሄሎ ያቺ ሴት ያዟት፣ ሲይዟት መደንገጥ የለም ራካታ ጀመረች። እየወሰዷትም ልሳን ነው የምታወራው። ረጅም ርቀት ወስዷት ልሳን ነው የምታወራው። እቺ ሴትዮ እብድ ነች፣ አእምሮ የሌላት ሴት ነች። ወረጅልን ብሎ አስወረዷት። ሌላው ጤነኛ ስለሆነ ወስደውታል። ችግሩ ምንድነው? ከፓስተር ክሪስ ጋር አንድ አይነት ቋንቋ ያወራችሁ እሷ ነች። ሌላውስ የራሱን ቋንቋ ነው ክሬት ያደረገው። ለዛን ችግሮች ሲፈጠሩ እንደዚህ በሉ ብለን ስንነግራችሁ ችግሮች የመጡ ሰዓት ሌላ ቋንቋ እንዳትናገር። በቃ እንደዚህ በል የተባልኩት ላፕራዲያ ኮሳንዳራ ባሻካቴ። ለዛ ነው ጌታ ኢየሱስን አይታችሁታል። ወደ ሰው ቤት ስትገቡ አለ ሰላም ለእናንተ ይሁን በሉ። ሶ ኤቭሪ አፖስትል ሰው ቤት ሲገባ መጀመሪያ አንኳኩቶ እንዴት ነህ ደህና ነህ አይልም። ሰላም ለዚህ ቤት ይሁን። የትኛውም ቤት ሲገቡ የሚናገሩትን ሰጥቷቸዋል። ሄሎ ምን ብሏቸዋል? ሰው ቤት ስትገቡ እንኳን ሰው ቤት ስትገቡ ሌላውን ተውት። ሰው ቤት ስትገቡ ሰላም አንዳንድ ቤተ እምነቶችን ልንገራችሁ። መኪና በር ጋቢና ከፍተ ስትገባ መኪናው ስትቀመጥ የሚጸልይ ጸሎት የሚል ጸሎት አላቸው። ከዛስ ምግብ ጠግባችሁ በልታችሁ ሽንት ቤት ስትቀመጡ ለሽንት ቤት የሚሆን ጸሎት አላቸው። ኤቭሪዋን ደሴም የሆነ ላንጉጅ ነው የሚያወራው። ሄሎ ቢዝነሱን ተቆጣጥረውታል። ደሴም ላንጉጅ ነው የሚያወሩት። አንድ አይነት ቋንቋ ነው የሚያወሩት። ኃይለኛ ተጽዕኖ ፈጣሪ ምንም ነገር የማያስቆማችሁ መሆን ከፈለጋችሁ ማድረግ ያለባችሁ ነገርን አንድ ነው። አንድ ቋንቋ ማውራት ጀምሩ። አንድ ቋንቋ ማውራት ጀምሩ። አንድ ቋንቋ ላብራዲያ ኮሳንታራ ባሳካቴ ፕሮኮቶሳ ሊብራዲያና ሞሳንዳራ ባሻጋዴ ከነገስታት ጋር ማንድ ስትቆርሶ ያለው ኔክስ ከዚህ ስትወጣ ማውራት ያለበት ፕሬዝዳንቶች ይፈልጉኛል፣ ነገስታቶች ይፈልጉኛል፣ ፕራይም ሚኒስተሮች ይፈልጉኛል። ቢኮዝ አንድ ቋንቋ ነው የምናወራው። አንድ ለዛ ነው የዕብራውያን ጸሐፊ እንደዚህ ያለ የተስፋን ቃል የሰጠ ምን ያለ ነው? የታመነን። ከዛስ አምነን ምን ምንለው የምንናገረው። መጀመሪያ የተስፋን ቃል የሰጠ ምንድነው? ጃማል የምናገረው ተሰጥቶኛል አለ። ከዛስ አምኜም ደግሜ የምናገረው እሱ የተሰጠኝ ራሱን ነው። ክርስቲያኒቲ አንድ ቋንቋ ስለማውራት ነው። ኢየሱስ ምን ብሎ እንደጸለየ ታውቃላችሁ? ምን ብሎ እንደጸለየ? እኔ እናንተ አንድ እንደሆን አለ፣ እነሱ አንድ እንዲሆኑ። ቢኮዝ ኃይል ያለው አንድነት ውስጥ ነው። ሄሎ ኃይል ያለው ምን ውስጥ ነው? አንድነት ውስጥ ነው። ኃይል ያለው ምን ውስጥ ነው? አንድነት ውስጥ ነው። ሶ
በዚህ ሚኒስትሪ በዚህ ቅባት ስር በዚህ መንፈሳዊ ልጅነት ጥላ ስር ከሆነ ያላችሁት ከዚህ ቤት ከሚወጣው ቶን ጋር አንድ አይነት ቋንቋ ይኖራችሁ። አንድ አይነት ቋንቋ ይኖራችሁ። አንድ አይነት ላብራዲያ ኮሳንዳራ ባሲያቴ ክሎርቶ ኮሳንዳራ ባሻዲሊ ብሬዲያ ኮሳንዳይ ራካቶቶሎቦሳያ ሊብሮንዶ ሮቦሳ ሊብራሃዲያና ሞሳንታራ ካታላባስ ሄሎ አንድ አይነት ምን ለዛን ለዚህ ኤግዛምፕል የሚቀጥለው ወር መንፈስ ቅዱስ በነብዩ በኩል የቅባት ወር ነው ካለ አንድ ነገር እርግጠኛ ሆነ እስከዛሬ ለቅባት ጸልያል ያ ወር ለቅባት የምቀበልበት ነው ብለ ማወጅ መናገር አለብህ። ለምን አንድ ቋንቋ። ለዛ ነው እግዚአብሔር ራሱ እንደዚህ ኮነ አንድ ቋንቋ ስለሚያወሩ አለ የሚያስቆማቸው። አሁን በደምብ ስሙ። እግዚአብሔር ቋንቋቸውን የደበላለቀበት ምክንያት በቋንቋቸው ስለተናደደ አይደለም፣ ባሰቡት ሐሳብ ነው የተናደደው። ያሰቡትን ለማስፈጸም ኃይል ሆኖ ያገለገላቸው ቋንቋው ነው። ያሰቡትን ሐሳብ ነው እግዚአብሔር የጠላው። ያሰቡት ሐሳብ ምንድነው? ጡብ ደርድረው ሰማይ መድረስ ነው። ሄሎ ሄሎ ጡብ ደርድረው በዕብራውያን ቴዎሎጂ አስተማሪዎች መሰረት ከሆነ ይሄንን ግንብ ሰናዖር ወይም ባቤል ግንብ ያስጀመረው ናምሩድ ነው። ናምሩድ የሚባል ሰው ነው ያስጀመረው። ናምሩድ ከአብርሃም ጋር ፋይት አድርጓል። በዕብራውያን በእኛ ሀገር አላልኩም፣ በነጮቹም አላልኩም፣ በዕብራውያን ነው ያልኩት። የእኛ ሀገርና ነጮቹ አይመለከታቸውም ማለት ነው። በዕብራውያን አሁን አንዳንዱ የት ነው የተጻፈው ይለኛል። የትም አልተጻፈም፣ ግን ዕብራውያን በእነሱ ቴዎሎጂ መሰረት ነው ያልኩት። በእነሱ ቴዎሎጂ መሰረት የዚህ ጽንሰ ሐሳብ ባለቤት ናምሩድ ነው። ናምሩድ መጽሐፍ ቅዱስ እንደዚህ ይላል። በእግዚአብሔር ፊት ምን ነበር? ተዋጊ ነበር። ልክ ነኝ? በማን ፊት? በእግዚአብሔር ፊት ተዋጊ ነበር ማለት እንደሆነ ልንገራችሁ። እግዚአብሔርን ናናግጠመኝ የሚል ሰው ነበር፣ ቀስ ይዞ። ከኔ ጋር ናችሁ? እግዚአብሔርን ምን በለኝ ናናግጠመኝ የሚል ሰው ነበር። በየትኛው ማቅጣጫ እግዚአብሔር እዚህ ጋር አለ ካላችሁት ፋይት ለማድረግ የሚመጣ ሰው ነው። እና ናምሩድ የመጀመሪያውን ዩኤን ያቋቋመው ናምሩድ ነው። ነገስታትን ማስተባበር አገራትን ማስተባበር የጀመረው ናምሩድ ነው። ይሄ ሰውዬ በአንድ ቋንቋ እንዲያወሩ አድርጓቸዋል። ሁሉም ምድር ላይ ያለ ሰው በሙሉ ከናምሩድ ጋር ተስማምቷል። ሄሎ የት ያለ ሰው? ምድር ላይ ያለ ሰው በሙሉ ናምሩድ የሚያወራውን ሐሳብ ብቻ ነው የሚሰማው። ናምሩድ በዚህ በኩል እንሂድ ሲል በዛ በኩል ሄዳል። የዚህ የግንቡ ስራ ምክንያት እዚህ ምድር ሆነን ስለማንደርስበት ሰማይ ሆነን እንድቅጠም ሆኖ እና ሳምታይምስ ምሽት ጡቦች ይተኮሳሉ ወደ ላይ ከደረሰው ተብሎ ማለት ነው። ኒክሌር በሉት ወደ ላይ ይተኮሳል እግዚአብሔርን ካገኙት። ጋድ ምናቸውን የጠላው ሲባል ሐሳባቸው ሐሳብ ብቻ ሆኖ እንዲቀር ከተፈለገ ቋንቋ መደበላለቅ ነው ያለበት። ለዛ ነው ለቤተሰባችሁ የሚገራረም ሐሳብ እያሰባችሁ ያን ሐሳብ የሚቃወም አንድ ቤተሰብ አባል ካላችሁ ሐሳባችሁ ሐሳብ ብቻ ነው የሚሆነው። ልክ ነኝ? ብዙ ነገር እያሰባችሁ ብዙ ነገር እያቀዳችሁ ያንን ሐሳብ የሚቃወም አንድ ሰው ቤተሰብ ውስጥ ካለ በቂ ነው። ሰባታችሁ ያንን ሐሳብ ብትደግፉት እንኳን ይፈርሳል። ቢኮዝ የቋንቋ ሁለት ቋንቋ አለ እናንተ ቤት ውስጥ። ሄሎ ስንት ቋንቋ አለ? ሁላችሁም ብትስማሙስ አንድ ቋንቋ ቢኖራችሁ የሚያስቆማችሁ የለም። ድርጅት ቢሆን ኤኒቲንግ ቢሆን የሚያስቆማችሁ የለም። ሄሎ ይሰማችሁ ነው? ጋድ ምናቸውን የጠላው ሲባል ሐሳባቸውን ከጠላ በኋላ ያደረገው ነገር ምን እንደሆነ ልንገራችሁ። ላብራዲያኮ ሳንዳራ ባሳካቴ ፕራካቶሎቦ ሳንዳራ ባሃሻዴ ላይክ ገሳውስም ይሁን ሌላ ቦታ ፕሮፌት ያገለሎት ቅባት አለኝ ብሎ አንድ ሰው ሲያወራኝ ነብይ ነኝ አፖስትል ላይ ሰምቲንግ ነኝ ብሎ ሲያወራኝ የመጀመሪያ ጥያቄ አግብተሃለሁ? አዎ ካለኝ ሚስት ትቀበላለች ወይ ነው የምለው። ጉባኤው አይደለም፣ ጉባኤውን ተውት። ሚስት ትቀበላለች? እንዴ ሚስት የማያገለሎት ደጋፊ ነሽ ካለ በቃ ጉባኤው ይቀበሏል። ቢኮዝ ቤት ውስጥ ሁለት ቋንቋ የሚያወራው ሲል እሱ ነብይ ነኝ ሲል አይደለም የምትል ሰው የለችም። ከኔ ጋር ናችሁ? ቤት ውስጥ አንድ ቋንቋ ከተወራሱ ችግር የለውም። ቢኮዝ ሲወጣ ኃይል ይገለጣል።
ሃሎ ሄሎ። ሶ ኃይል ያለው አንድ ቋንቋ ውስጥ ነው። አንድ ቋንቋ ማውራት ጀምሩ። ላስት ታይም የ12 ቀን ጾም ጸሎት አውጀን ነበር። የ12 ቀን ጾም ጸሎት ባወጅንበት ታይም 12 ቀኛው ቀን ጾም ጸሎት መጨረሻ ላይ አይ ቲንክ ዙም እያገለገልኩ ነበር እና ልጅየው አንድ ቀን ቸርች መጥቶ አያውቅም። አንድም ቀን ፕሮግራማቴ እንዳያርጉ አያውቅም። እና የመጀመሪያው ቀን ጀምሮ ፕሮፌት ሚራክል ጾም ጸሎት አውጇል ብሎ ገብቷል። 12ኛው ወር ላይ ሁሉንም የሚያስደነግጥ ምስክርነት ነገረን። ልጅየው ያለው አሜሪካ ውስጥ ነው እና ለብዙ ታይሞች የሥራ በር ዝግትግት ብሎበት ሁሉም ነገር ዝግትግት ብሎበት ነበር ለብዙ ጊዜያቶች። እና 12ኛው ቀን ጾም ጸሎት መጨረሻ ላይ ስልክ ተደውለት። ይደውል ስልክ ምን ብሎ እንዳወራው ልንገራችሁ። ይሄን ያክል $1 ሚሊዮን እኛም በጅታለን፣ አንተ ብቻ ይሄንን ምርታችን የሚቀበል አገር ብቻ ፈልግልን አሉት። የ12ኛው ቀን ጾም ጸሎት መጨረሻ ላይ ሰውየው ፕሮፌት ሚራክል ስላዘዘ ፋስቲንግ መያዝ አለብኝ ብሎ ነው የገባው። አንድ ቋንቋ ነው ከዚህ ቤት ጋር ሶ አንድ ቋንቋ ስለሆነ ከዚህ ቤት ጋር እዚህ ቤት የሚሰራው መንፈስ የትም ስፍራ ቢሆን ይሰራለታል። ሄሎ የትም ቦታ ቢገባ ምን ይለታል? ቢኮዝ አንድ ቋንቋ ነው። ላብራዲያ ኮሳንዳራባሳጋቴ ሪፕሮቶሳ ሊብራሃዲያናሞስ ራካቶንዶሮቦሳ ሊብራሃዲያናሞሳቴ ላብራዲያናሞሳቲ ክላርዶኮሳቴ። ስታወሩ ከመሪያችሁ ጋር አንድ ቋንቋ አውሩ። መጥቶ ከተማይቱ ውስጥ ያሉ መሬቶች እኛን ነው የሚጠብቁት። ከተማይቱ ያሉ መሬቶች ሲሰጣችሁ አያለው ካለ ሰኞች እንደሞኝ ሊቆጥሯችሁ ይችላሉ። ውጭ ወጣችሁ ማውራት ያለባችሁ ልክ እንደዛው ነው። መናገር ያለባችሁ ልክ እንደዛው ነው። በገባችሁበት ስፍራ ትልቅ የሚባለውን ስፍራ እናንተ ስትይዙት አያለው። ባላችሁበት መስሪያ ቤት ትልቅ የሚባለውን ስፍራ እናንተ ስትይዙት አይቻለሁ። 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 አይቻለሁ አይቻለሁ አይቻለሁ። ትልቅ የተባለውን ስፍራ ቢግ የተባለውን ስፍራ በምትሰሩበት ስፍራ ውስጥ እናንተ ስትይዙት አይቻለሁ። በምትሰሩበት ስፍራ ውስጥ ሌሎቹ የእናንተን ዕቃ ተቀባዮች እንዲሆኑ ጸልያለሁ። የሚፎካከሯችሁ ሰዎች የእናንተን ዕቃ ተረካቢዎች እንዲሆኑ ጸልያለሁ። በየትኛውም በገባችሁበት ስፍራ ቶፕ የተባለው ስፍራ የእናንተ እንዲሆን አዛለሁ። ትልቅ የተባለው ስፍራ የእናንተ እንዲሆን አዛለሁ። የእናንተ እንዲሆን አዛለሁ። የእናንተ እንዲሆን አዛለሁ። ፕሮኮቶሎቦ ሳንዳራ ባህሻካቴ የእናንተ እንዲሆን አዛለሁ። ፕሮኮቶሎቦ ሳሊብራዲያና ሞሳቴ ቁጭ በሉ። ላብራዲያና ሞሳቲ ክላሃርዶኮሳቴ ሪካቶንዶ ሮቦሳ ሊብራዲያና ማሳቲ ፕሮኮቶሎቦ ሻቲ ክላሃርጃዳስ። አንድ ጊዜ አንድ ኢኳቶሪያል ጊኒ ውስጥ ያለ አንድ ወዳጅ አለኝ። ፕሬዚዳንት ኦፊስ ነው የሚሰራው፣ ልጅየው ማለት ነው። እና የተዋወቅ ነው መንፈሳዊ አባቴ ጋር የሄድኩበት ታይም ላይ እሱም እዛው ነበር። እዛው ነው የተዋወቅ ነው። እና ከተዋወቅን አይ ቲንክ 2 ዓመት ይሆነናል። የሆነ ጊዜ ያክል ለ8 ወራት ጠፋ። ከአሜሪካ መጥቶ ኢኳቶሪያል ጊኒ መኖር ጀምሮ 8 ወር ጠፋ። ከ8 ወር ምናምን በኋላ አይ ቲንክ የዛሬ 4 ወር 5 ወር ይመስለኛል መስከረም ወር አካባቢ ላይ አገኘሁት። ተገናኘን። የት ጠፍተህ ነው? ስልክህም አይሰራም፣ ላለፉት ታይሞችም አልነበርክም፣ እዚህም ስመጣም የለህም፣ እንዲሁም ፕሮፌት ስላንተ ጠይቆ የነበር አላየሁም አልኩት። በጌታ ፊት ያለኝን ነገር ልንገራችሁ። 8 ወር ሙሉ እስር ቤት ነበርኩ አለኝ። ሌላ ሰው በሰራው ወንጀል የኢኳቶሪያል ጊኒ መንግስት አስሮኝ የት ውስጥ ነበርኩ? እስር ቤት ነበርኩ። እና እስር ቤት ውስጥ አለ አንዲት በቸርች የምትታተም
ትንሽ የመጽሐፍ አለች እኛ በየወሩ እንደምናዘጋጀው እሷን ይዣለሁ። እስር ቤት ውስጥ ያለው ፕሮፌት ኤንጅል ፕሬዚዳንት ኦፊስ እንደሚሰራ ማሰላሰል ጀመርኩ አለኝ። የሚሰራው ፕሬዚዳንት ኦፊስ ነው። ከዛ ፎቶውን እያየሁ እኔም እንደ አባቴ ከዚህ እስር ቤት ስወጣ ፕሬዚዳንት ኦፊስ ነው የምሰራው እያልኩ እናገራለሁ አለ። ዲክሌር አደርጋለሁ አለ። ዳን ገስ ምን ሀፕን እንዳደረገ እሱ ከእስር ቤት የሚወጣበት ጊዜ ላይ የእሱ ጓደኛ ፕሬዚዳንት ሆነ። የእሱ ጓደኛ ፕሬዚዳንት ሆነ። አሁን ውሎ ቤተ መንግስት ነው ልጅየው። ላስት ታይም ቢሾፕ ሞንዶ የሚያውቀዋል። ሁለታችን ኮንፈረንስ ጎል አስገባና ለምን ፓላስ አትመጡ ማለት አይ ጌኔ አልመጣም ቢሾፕ ሞንዶ ካልሄድን እያለኝ ነበር። በደንብ ስሙ። ልጅየው ከየት ነው ይሄንን ኃይል ያገኘው? አስቡት። እስር ቤት ውስጥ ያለ ሰው መፈታት ነው የሚያስበው። ልጅው የሚያስበው ግን ያንን አይደለም። እሱ እዛ ገብቷል፣ እኔ ደግሞ እዚህኛው እገባለሁ። ቢኮዝ ኃይል ያለው አንድ ቋንቋ በማውራት ውስጥ ነው። አንድ ቋንቋ በመናገር ውስጥ ነው ኃይል ያለው። ላብራዲያ ኮሳንዳራ ባህሻካቴ ፕሮኮቶሎ ቦሳንዲ ፕራጋዳላ ባህሲያቴ ያውና ሳምታይምስ ምን እንደምትሸወዱ ልንገራችሁ። አንድ ቋንቋ ማውራት ጀምሩ። አንድ ቋንቋ ማውራት ጀምሩ። የፈውስ ወር ተብሏል አይደለ? አሞናል ለሚሉ ሰዎች በሙሉ ጸልዩላቸው። ቢኮዝ የፈውስ ወር ነው ተብላችሁ። ታመናል ለሚሉ ሰዎች በሙሉ እጅ መጫን ጀምሩ። ለምን ከተባል አንድ ነገር ደግማችሁ እያወራችሁ ነው። ኃይል ያለው አንድ ቋንቋ በማውራት ውስጥ ነው። ፕራካቶንዶሮቦሳ ሊብራሃዲያ ኮሳቴ ሪካታንዳራ ባሲያ ፕራጋዶሳቴ ኃይል ያለው በምን ውስጥ ነው? አንድ ቋንቋ በማውራት ውስጥ ነው። አንድ ቋንቋ ምን በማለት ውስጥ ነው? በማውራት ውስጥ ነው። ኃይል ያለው አንድ ቋንቋ በማውራት ውስጥ ነው። አንድ ቋንቋ የማታወሩ ከሆነ ያሰባችሁት ነገር በሙሉ ፈራሽ ነው። ላይክ ስራ ካላችሁ እየሰራችሁ ከሆነ መስሪያ ቤት እየሰራችሁ ከሆነ መስሪያ ቤት ውስጥ እየሰራችሁ ከሆነ የመስሪያ ቤቱ ኃላፊ ደግሞ እናንተ ከሆናችሁ ማድረግ ያለባችሁ ከእናንተ ቋንቋ ተቃራኒ ውጭ በሙሉ የሚያወሩትን ማስወጣት ነው። ሄሎ ቢኮዝ የድርጅቱ ባለጠግነት የሚወሰነው ምን ያክል ሰዓት ሰርታችኋል በሚሉ አይደለም፣ ባወራችሁት ቋንቋ ነው። አፕል የሚባል ካምፓኒ ታውቃላችሁ? አፕል ካምፓኒ ውስጥ ስራ ለመቀጠር ስራ ገብታችሁ እኮ ለመቀጠር ነው። ቢያንስ ከ6 ወር እስከ 2 ዓመት ትሬኒንግ ትወስዳላችሁ። ብድግ ብለህ ገብታ አትቀጠርም። ልክ እንደ ካምፓስ በለው ከ6 ወር እስከ 2 ዓመት ቁጭ ብለህ ትማራለህ። ከዛ ስትወጣ ነው የሚቀጥርህ። ለዛ ነው ድርጅቱ ሲላው ድረስ የአሜሪካን ገበያ ተቆጣጥሮታል። ድርጅቱ እስካሁን ድረስ ያለምን ገበያ ቢኮዝ ውስጥ ያለ ሰው በሙሉ ደሴም ቋንቋ እንዲያወራ ተደርጎ ነው የሚማረው። ሶ እዚህ ያስተናገዳችሁ ሰውና ዱባይ ያስተናገዳችሁ ሰው የሚያወራው ነገር ደሴም ነው። ሶ ትልልቅ የምትሏቸው ካምፓኒዎች ቋንቋ ላይ ነው የሚሰሩት። ሄሎ ምን ላይ ነው የሚሰሩት? ቢኮዝ ድርጅት ውስጥ ያለው ቋንቋ ድብልቅልቅ ካለ ሁሉም ነገር ይደባለቃል። ላብራዲያ ኮሳንዳራ ባህሻዴ ፕሮኮቶሎቦስ ራካታንዳራ ባሲያቴ ዴሌብሬዲያ ክራዶሳንዳራ ባህሻካቴ ማረግ ያለባችሁ አንድ አይነት ቋንቋ ምን ማለት? የብሉይ ኪዳን ሰዎች ነዋቸው። ባህር ላይ ሄድ ሲባል እሺ ብሎ ለመሄድ ሬዲ ነው ህዝቡ። ከነብዩ ጋር አንድ አይነት ቋንቋ ነው የሚያወራው። ሄሎ ለዛን የብሉይ ኪዳን ሰዎች ነዋቸው። ውጊያ ከመውጣታቸው በፊት ካህኑ ወይም ንጉሱ በእግዚአብሔር ፊት ሄደና አናሸንፈን ብሎ ይጠይቃል። ታሸንፋላችሁ የሚል ቃል ይወጣል አይደለ? መሳሪያ የሌለው እንኳን ወደ ውጊያ ይሄዳል። አንድ አይነት ቋንቋ እያወራ ነው የሚሄደው። ለምን? አልሞትም ብሎ ነው እየሄደ ያለው። ቢኮዝ ታሸንፋለህ የሚለውን ቃል አምኖታል። ፕራካቶንዶሮቦሳሊ ሊግራዲያኮሳ ቲክላሃርጃላስ በዚህ ህይወት ውስጥ ተሸናፊ አትሆኑ። ተሸናፊ አትሆኑ። በዘራችሁ ውስጥ የሚጣል ሰው አይኖርም። ልጆቻችሁ ፈጽሞ የተጣሉ አይሆኑም።
ፈጽሞ የተጣሉ አይሆኑም። ፈጽሞ ኢቭን ምርጫ ውስጥ እንኳን አይገቡም። ትልልቁ ስፍራ እነሱ እንዲሆን አዛለሁ። ትልልቁን ስፍራ እነሱ እንዲይዙ ትጸልያለሁ። ልጆቻችሁ ፈጽሞ የእናንተን ህይወት እንዳይደግሙ ትጸልያለሁ። ፓሪካ ቶንዶሮቦሳ ሊብራሃዲያናማስ ሪካቶሮቦሳያ ጄሌብሬዲያ ክራዶስ ሳንታ ክራዶሳ ሊብራዳናማንቴ ፕራካቶንዶሮቦሳሊ ለሬዲያ ኮሳሊ ክራዳን ታራባሻካቴ ኃይል ያለው አንድ ቋንቋ መናገር ውስጥ ነው። አንድ ቋንቋ ላብራንቶ ኮቶሮቦሳሊ ለሬዲያ ክራዶሳ ቲክራዶን ታራባሻዴ አንድ ቋንቋ። ለዛ ወይ ለምንድነው አንድ ቋንቋ ማናወራው? ለምንድነው ሁላችንም አንድ ቋንቋ የሌለን? እሱ ልንገራችሁ። ለምን አንድ ቋንቋ እንደማናወራ ልንገራችሁ። መጽሐፍ ቅዱሳችሁን ስታነቡት ኤልያስ የሚባል ሰው ነበር። ኮቱን ለብሰውና ሌላ አሹ ተነስ እዚህ ጋር ኤልያስ የሚባል ሰው ነበር። እሱ ኤልያስ ነው፣ ይሄኛው ኤልሳ ነው። ምን እንደተፈጠረ ልንገራችሁ። ሁለቱም ኮት ለብሰዋል። እሱም ለብሷል፣ ይሄኛውም ለብሷል። ቅባት ትፈልጋለህ አለው። ማን? ይሄኛው። የስ ወደ ላይ ሲሄድ ካየኸኝ ምን ይሆንላል? ይሆንላል። ከዛ ወደ ላይ ሄደ። አውልቀው። ወደ ላይ ሲሄድ ይሄንን ጣለለት። አንሳው። ይሄንን ቅባት ለማስቀጠል ምን ማድረግ እንዳለባችሁ ታውቃላችሁ? ይሄኛውን ኮት ማውለቅ አለብህ። ይሄኛውን ኮት ለብሰህ ይሄኛውን አትለብስም። አንተ የለበስከውን ኮት ለማውለቅ ፈቃደኛ ካልሆንክ ይሄኛው ቅባት አይሰራም። የብዙዎቻችሁ ትልቁ ችግር ምንድነው? እናውቃለን ብላችሁ የምታስቡት አዲስ ነገር ሲኖራችሁ ይሄኛውን ነገር መቀበል አትፈልጉም። ቢኮዝ የራሳችሁ አላችሁ። ስማርት እንደሆናችሁ ነው የምታስቡት። ሄሎ ስማርት እንደሆናችሁ በጣም ብልጥ እንደሆናችሁ ነው የምታስቡት። ከዛስ ይሄኛውን ኮት በአንድ እጃችሁ ይዛችሁ የራሳችሁን ለብሳችሁ ዮርዳኖስ እንዲከፈል ትፈልጋላችሁ። ኖ ይሰማሽ። ከዚህ አንድ ቋንቋ ሲነገር አንተ የምታውቀውን ቋንቋ መጣል አለብህ። የቤት ኪራይ የለኝም የሚል ቋንቋ መጣል አለብህ። ደሃ ነኝ የሚል ቋንቋ መጣል አለብህ። የለኝም የሚል ቋንቋ መጣል አለብህ። በፍጹም መጣል አለብህ። መጣል አለብህ። ችግሩ ምንድነው? መጣል አትፈልጉ። ቢኮዝ አሁን ይሄኛውን ኮት አውልቆ ለመጣል የሚያስበው ነው ልንገራችሁ። ፊት የሚያረገው ኮት እኔን ፊት የሚያረገኝ ለኔ ትክክለኛው ኮት እሱ ይሄን ነው ብሎ ነው የሚያስበው። ቢኮዝ ለብዙ ዘመናት ለብሶታል። እኛ አዲስ ነገር ባለጸጋ ናችሁ ብላን ስንነግራችሁ ለብዙ ዘመናት የለበሳችሁት ድነት አለ። ይሄ ነው ፊት የሚያረገኝ፣ ይሄኛው ላይ ስማማኝ ይችላል ብላችሁ ነው የምታስቡት። ዛሬ አውልቆ ለመጣል ሬዲ ለሆነ ሰው ጸልያለሁ። ከቤታችሁ የአሸናፊነት ድምጽ ሲሰማ ያለው፣ የገዥነት ድምጽ ሲሰማ ያለው፣ የገዥነት ድምጽ ሲሰማ ያለው፣ የገዥነት ድምጽ ሲሰማ ያለው፣ የአሸናፊነት ድምጽ ሲሰማ ያለው ፕራካቶንዶሮቦሳ ሊብራዲያኮሳዴ ሲሰማ ያለው ከቤታችሁ ከዚህ በኋላ የተሸናፊነት ድምጽ አይሰማም። የለቅሶ ድምጽ አይሰማም። በፍጹም አይሰማም። ቁጭ በሉ። ሊብሮዶሳ ካታራ ባሻካቴ ስታው ብዙዎቻችሁ አንድ ኮት የማትለብሱበት ምክንያት ምንድነው? የራሳችሁ ማውለቅ አትፈልጉ። የለበሳችሁት ኮት ደግሞ የሚገርመው ምንድነው ነገራችሁ? የራሳችሁ አይደለም። ሳሙዋን በእናንተ ልክ አሰፍተው ያለበሳችሁ ነው። ሄሎ የሆኑ ሰዎች ያሰፏችሁ አሰፍተው ያለበሷችሁ ነገሮች በሙሉ አውልቋቸው። እነሱ ናቸው ልክ ይሄ ነው ብለው ያሰፉት እነሱ ናቸው እንጂ አንተ ልክ እንደዛ አይደለም። አንቺ ልክሽ እንደዛ አይደለም። እነሱ ናቸው ያንተ ልክ ይሄ ነው ብሎ ነው ያሰፍተው የሰጠው። ኖ ድምጻቸው አይሰማም። ኖ በሉ።
ፕራካታንዳራ ባሳካቴ ጄሌ ብሬዲያ ክራዶሳ ካታላ ባሃሲያን ሊብሮዶሳ ካታራ ባሃሻካቴ እና እጅግ በጣም ተጠቃሚ የምትሆኑት አንድ ቋንቋ ስታወሩ ነው። አንድ ቋንቋ ከምን እንደሚጀምር ልንገራችሁ። በልብ አንድ ከመሆን ነው የሚጀምረው። በዚህ ወር ተብሏል። በዚህ ወር ተብሏል። በዚህ ወር ፕራካቶንዶሮቦሳ ሊብራሃዲያኮስ ጄሌ ብሬዲያ ክራዶሳ ካቴ በደንብ ስሙ። ቀጣይ ወር ሲታወጅ የአዲስ ነገር ጅማሬ ተብሎ ከሆነ ይታወጀው የጀመርከውን ነገር ድጋሚ ለመጀመር አይደለም ማሰብ ያለብህ። አዲስ ነገር መጀመር አለብኝ። ምንድነው መጀመር ያለብኝ? ጻፈው። ከዛ በኋላ ጀምረዋለሁ። ቢኮዝ ተብሏል። ላብራዲያኮስ አንዳራ ባሻካ ተብሏል። አንድ ጊዜ ሁለት ሰዎች ከኢትዮጵያ ውጭ መጡና ለሆነ ጉዳይ ኢትዮጵያ መጥተዋል እና ለመጡበት ጉዳይ እያደረጉ ባሉበት ታይም ላይ ቸርች መሄድ እንዳለባቸው አውቀዋል። ቢደውሉ ስልክ አላነሳውላቸውም። ስልኬን ኪት እንዳገኙትም አላውቅም። ደወሉ በፍጹም ላነሳላቸው አልቻልኩም። በቸርች ስልክ ደወሉ ፕሮፌት ሚራክል ማግኘት እንፈልጋለን። በፍጹም ሊያነሱ አልቻሉም። ከዛስ አይ ቲንክ ቅዳሜ ወይ እሑድ ፕሮግራም አገልግዬ ሲደውሉ ለምን አላነሳም ብዬ አነሳሁት። ደህና አወሩኝ፣ አገኘኋቸው። ኢትዮጵያ ውስጥ አንድ 10 ቀን 15 ቀን ተቀምጠዋል። የትም ቸርች አንሄድም አሉኝ። ለምን አልኳቸው። የምንሄድበት ቸርች እንትና ቸርች ነው የምንሄደው አሉኝ። ለምን ስላቸው ቋንቋችን አብሮ የሚሄደው ከነሱ ጋር ነው። እነሱ የሚጨነቁት መተው ፕሮግራም ስለመካፈል አይደል፣ የሚጨነቁት ስለ ቋንቋ ነው። ሄሎ የሚጨነቁ ስለ ቋንቋ ነው። ያን ሌላ ስፍራ ብንሄድ አሉኝ እኛ የምናወራውና እነሱ የምናወራው አንግባባም። ሄሎ እኛ የምናወራው እነሱ የሚያወሩት ምን አንልም፣ በፍጹም ምን አንልም። ላብራዲያኮስ ሳንታራ ባሻካቴ ሪካቶንዶሮቦሳ ሊብራዲያኮስ እነሱ ስለ ፕሮግራም፣ እናንተ ስለ ፕሮግራም የምትጨነቁት እሑድ ነው ፕሮግራም መሄድ አለብኝ ብላችሁ ነው የምትሄድ። ኖ ካንተ ጋር ደሴም ላንጉጅ የሚያወሩት ጋር ሄድ። ካንተ ጋር ተመሳሳይ ቋንቋ የሚያወሩት ጋር ሄድ። ሄሎ ወይም አንተ ማውራት የምትፈልገውን ቋንቋ የሚያወሩት ጋር ሄድ። ደን ከነሱ ጋር አንድ የሆንክ ታይም ላይ ኃይል ይለቀቃል። ላንጉጅ ውስጥ ነው ኃይል ያለው። ፕሮኮቶሎቦስ ሳንዳራ ባሻዴ ሪካቶሮቦስ ሊብራሃዲያና ሞሳንዳይ ፕሮኮቶሎቦስ ያ ላንጉጅ ውስጥ ነው ምን ያለው። ደሴም ላንጉጅ ማውራት ጀምሩ። እነዚህ የሚመጡ 7 ቀናቶች ከዛሬ የሚጀምሩ 7 ቀናት እሁድ፣ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ አርብ፣ ቅዳሜ የሚሉ 7 ቀናቶች የእናንተን ተአምራት የያዙ እንዲሆኑ ጸልያለሁ። በእነዚህ 7 ቀናቶች ውስጥ የእናንተ አገልግሎት ምስክርነት ይፈጠራል። አዳዲስ ኔትወርኮች ይፈጠሩላችኋል። አዳዲስ ኮኔክሽኖች ይፈጠሩላችኋል። አዳዲስ ሰዎች እናንተን ፍለጋ ይመጣሉ። አዳዲስ የቢዝነስ ስምምነቶች ይመጣሉ። አዳዲስ ለአገልግሎት ከእናንተ ጋር የሚጠመዱ ሰዎችን ታገኙባቸዋላችሁ። አዳዲስ የአገልግሎት ቴስቲሞኒዎች ይወለዱላችኋል። አዳዲስ የፈውስ ምስክርነቶች ይሰማላችሁ። አዳዲስ የተአምራት ምስክርነቶች እንሰማላችሁ። እነዚህ 7 ቀናት የምስክርነት ቀናት ናቸው። ስለ ትዳራችሁ የምትመሰክሩበት፣ ስለ ልጅ የምትመሰክሩበት፣ ስለ ውጭ በር የምትመሰክሩበት፣ ስለ ውጭ በር የምትመሰክሩበት፣ ስለ ውጭ በር የምትመሰክሩበት፣ ስለ አገልግሎት የምትመሰክሩበት፣ ስለ ቢዝነሳችሁና ፋይናንሻል ነገራችሁ የምትመሰክሩበት ፓሪካ ቶንዶሮቦሳ ሊብራሃዲያኮሳቴ
የምትመሰክሩበት ይሆንላችኋል። ይሆንላችኋል። አጠገባችሁ ያለውን ሰው ያዙት። ነብዩ እንደተናገረው በሉት። ከዛሬ ጀምሮ ምስክርነት እነግርሃለሁ። እሁድ የምስክርነት ነው። ሰኞ የምስክርነት ነው። ማክሰኞ የምስክርነት ነው። ሮብ የምስክርነት ነው። ሐሙስ የምስክርነት ነው። አርብ የምስክርነት ነው። ቅዳሜ የምስክርነት ነው። እሁድ የምስክርነት ነው። በደንብ ስሙ። በእነዚህ 7 ቀናት ውስጥ የሚደወሉላችሁን ሁሉንም ስልኮች አንሷቸው። ቫይረስ፣ ባክቴሪያ የያዙ ስልኮች አይደወሉላችሁም። መርዶ የያዙ ስልኮች በእነዚህ 7 ቀን ውስጥ አይደወሉላችሁ። ታምራታችሁን የያዙ አዳዲስ ኮኔክሽኖችን የያዙ አዳዲስ ኔትወርክ፣ የቢዝነስ ኔትወርኮችን የሚያመጡ አዳዲስ የአገልግሎት በሮችን የሚከፍቱ የውጭ በሮችን የሚከፍቱ የትዳር በሮችን የሚከፍቱ ጥሪዎች ብቻ ወደ እናንተ ይመጣሉ። ፓሪካ ቶንዶ ሮቦሳ ሊብራሃዲያና ማሳቴ ይመጣሉ። ቁጭ በሉ። ላብራዲያና ሞሳቲክ ለሃርጃዳ ሰከተ ሰና እዚህ ጋር ፕሪንስና አሌክስና ኤልሳኔ አንድ ላንግ ኖ እዚህን አላልኩም። እዚሁን እንደዚህ ወደዚህ ዙር፣ ወደሱ ዙር። በደንብ ስሙ። ጌታ ኢየሱስ ስለ ቋንቋ ነው እያወሯቸው ያሉት። ጌታ ኢየሱስ አንድ ጊዜ እንደዚህ ያለ፣ በጎች ያለ ምንን ይሰማሉ? ክርስትና ውስጥ በጎች ብቻ አይደለም ያሉት፣ ግልገሎች አሉ፣ ጠቦቶች አሉ። ግልገሎችና ጠቦቶች ድምጽን ይሰማሉ አላለም። በጎቼ ብቻ ነው ያለው። በጎቹ ብቻ ከሆነ የሚሰሙት ግልገሎቹና ጠቦቶቹም እንደሚሰሙት ስለ በግ ነው ያወራው። እረኛ እዚህ ነው። ወደዚህ በኩል ሄድ አይደለ? ከፊት ያለው በግ ወደዚህ ይሄዳል። ግልገልና ጠቦት ይሄንን ነው የሚያው። ግልገልና ጠቦት የሚያወራው በጉ ያወራውን ነው። በጉ የሚያወራው ደግሞ ከእረኛው የሰማውን። የእናንተ ቢጉ ፕሮብሌሙም እንደሆነ ነገራችሁ። ጠቦቱና ግልገል ላይ ብላኛል። አይ በራሴ እሰማለሁ ብለህ ትመጣለህ። እሱ የሚያወራው ለበግ ብቻ ነው። ሄሎ፣ እሱ የሚያወራው ለማን ብቻ ነው? ለበግ ብቻ ነው። ከኋላውን አንዳንድ ሰው ይመጣል። ፕሮፌት ሚራክልም የእግዚአብሔር ልጅ ነው፣ የእግዚአብሔር ልጅ ነኝ፣ እኔም ጌታን እሰማለሁ። እንደዚህ አይነት ሰው ትዕቢተኛ ነው፣ አይሰማም። ከኔ ጋር ናቸው? ቢኮዝ መስማት የሚሰማ ሰው ያስታውቃል። እሰማለሁ ብሎ አይደለም የሚነግርህ፣ የሰማውን ነው የሚነግርህ። እሱም እሰማለሁ ካለ ኔክስት መጠየቅ ካለብህ ምን ሰምተሃል? የሰማውን ንገረን ነው። መፈክር ንገረን አይደለም። እሱ እረኛ እዚህ ጋር አለ፣ በግ እዚህ አለ፣ ጠቦት አለ፣ ግልገል አለ አይደለ? እሱ የሚያወራው ለበጉ ብቻ ነው። በጎቼ ነው ያለው። ሌሎቹ ከበጉ ጋር አንድ አይነት ቋንቋ ነው የሚያወሩት። በጉ ደግሞ ከእረኛው ጋር አንድ አይነት ቋንቋ ነው የሚያወሩት። ያ ማለት ሁሉም አንድ አይነት ቋንቋ ነው የሚያወሩት። ትልቁ ችግር ምን እንደሆነ ልንገራችሁ። ትልቁ ችግር ፕራካቶንዶሮ ቦሳያ ቢጉ ፕሮብሌም እንደሆነ ልንገራችሁ። አንድ በግ እዚህ ጋር አቁማችሁት፣ ከኋላው ያሉ በጎች አሉ፣ ገለሎች፣ ነጥቦቶች አይደለ? በዚህኛው በሩ እዚህ ጋር ሆኖ በዚህ ለመውጣት የሚታገል ከሆነ ሌሎች በጎች በዚህ ያወጡም። ታውቃላችሁ አይደል? ሁሉም ይሄንን በግንባሩ መምታት ይጀምራል። የሚከተሉት እረኛውን ነው። ሳምታይምስ እረኛው ይሄ መንገድ ነው ብሎ በዛ ከመራችሁ መሄድ ነው ያለባችሁ። አይ በሩ እዚህ ጋር ነው ይሄኛው መንገድ። ለዛ ነው ሳምታይምስ ከፊት ያለው በግ የሚያወራው ነገር ለነዚህ ላይ መጠን ይችላል። ቢኮዝ በሱ ሌቭል እና በነሱ ሌቭል ልዩነት አለው። ሃሎ አሁን ሳምታይምስ አንዳንድ ጊዜ እዚህ መታችሁ የምናወራው ነገር እኮ ከችግራችሁ ጋር አብሮ አይሄድም። እየቀለድን ይመስላችኋል። ሞቲቬሽን እያወራን ይመስላችኋል። ሞቲቬሽን አውርቼ አላውቅም።
እናንተን ለመነቃቃት ምን ሰብከን ይመስላችሁ? እናንተን ለመነቃቃት አይደለም ምን ሰብከው። የኛ ስብከት ከመነቃቂያ ስብከት ልዩነቱ ምንድነው? ቴስቲሞኒ ያለው ሪዛልት አለው፣ ውጤት አለው። የእናንተ ትልቁ ፕሮብሌም እንደሆነ ልንገራችሁ። በጎች፣ ግልገሎች፣ ጠቦቶች አሉ አይደል? ግልገሎቹና ጠቦቶቹ ፍጹም በሆነ መንገድ በጉን ነው የሚሰሙት። ይሰማችሁ ነው። አሁን ሰምታይምስ ምን እንደሚፈጠር ልንገራችሁ። ነብይ የሚጠቀማትን ምሳሌ ተጠቅሜ ልንገራችሁ። ሞተር ላይ አላችሁ። በጉ ከፊት አለ፣ ግልገሎችና ጠቦቶች ከኋላ አሉ። ሞተር ላይ ለሶስት እየሄዳችሁ ነው። እና መንገዱ ቀጥታ ነበር። እንደ ድንገት ሆኖ ከፊት ያለው መሪውን የያዘው በግ ታጠፈ። እሱ ሲታጠፍ ከሱ ዳይሬክሽን ጋር አብራችሁ ካልታጠፋችሁ እሱ እንደዚህ ሲል እናንተ እንደዚህ ነው የምትሉት። ልክ ነኝ አይደል? የብዙዎቻችሁ ችግር ያ ነው። ልክኛ እንደዚህ ስንል አይ በዚህኛው ይሻለናል ትላላችሁ። ከዛ ፌል ነው የምታደርጉት። ከዛ በኋላ ትወርቃላችሁ። ከሞተሩ ጋር እኩል አትሄዱ። እሱ እንደዚህ ሲል እናንተም እንደዚህ ነው ማለት ያለባችሁ። ይሰማችሁ? እሱ ጥፍ ሲል አብራችሁን መታጠፍ ያለባችሁ። ጠቦቶቹና ግልገሎቹ ከበጉ ጋር ተመሳሳይ ቋንቋ ነው የሚያወሩት። ማይልስ ሞሮ የሚባል የእግዚአብሔር ሰው ታውቃላችሁ? ማይልስ ሞሮ ፓስተሩ ናችሁ። የእናንተ ቸርች 10,000 ህዝብ ኑሮት ኢንቪቴሽናችሁ ደርሶት ሲመጣ መጀመሪያ የሚጠይቃችሁ ጥያቄ ምን እንደሆነ ታውቃላችሁ? ፓስተር ማን ነው ይላል። ፓስተር ከሌለ ይላል አይደል? ያንተ ፓስተር ማን ነው ብሎ ይጠይቃል። ፓስተርኝ ያልኩ ያንተ ፓስተር ማን ነው ይላል። ፓስተር የሌለህ ፓስተር ኮንክ ዳስተር ነህ፣ ፓስተር አይደለም። የሰማችሁ ነው? ፓስተር ሆነህ ፓስተር ላንተ ለራሱ ያስፈልጋል። መጋቢ የሌለህ መጋቢ ኮንክ ችግር አለብህ። ፓስተሮች ካላችሁ ሶሪ። ማይልስ ሞሮ መጀመሪያ ሲመጣ የሚጠይቀው የሚገርም ህዝብ ያለው ብዛት ያለው ቸርች ነው። አንተ ህዝቡን እየመገብከው ነው። አንተን የሚመግብህ መጋቢ ማን ነው ብሎ ይጠይቃል። ትክክል አይደል? አንተስ ከማን ነው የምትመገበው? አንተንስ የሚያስተምርህ ማን ነው? አንተንስ መንገድ የሚያሳይህ ማን ነው? አንተስ ሰምቲንግ የሆነ ጥፋት ብታጠፋ ሊያረምህ የሚችል ማን ነው? እንደዛ ከሆነ እሱ የሳተ ሰዓት ጉባኤው በሙሉ ይስታል። እሱ የተሳሳተ ቢኮዝ የሚያረመው መጋቢ የለም። በቃ እሱ ፍጹም መጋቢ ነው። እንደዚህ የሚባል ነገር የለም። ለዛ ነው ጌታ ጴጥሮስን አመጣውና እንደዚህ አለ፣ በጎችን ምን በል ጴጥሮስ ራሱን የቻለ በግ እኮ ነው። ነገር ግን ሌሎች በጎች እንደምጠብቅ ለሌሎች በጎችም አንተ በጉ ናቸው፣ ለጠቦቶች ብቻ አይደለም። ጳውሎስን አይታችሁታል። ገላትያ ላይ መጋረዝ ይጠቅማል አይጠቅምም ሲባል ወደ ጴጥሮስ ነው ሄደው። ይጠቅማል ልበላቸው ይሳይበላቸው ልበል? ጴጥሮስ የነገረውን ሂዶ ነው የነገራቸው። አይ ጳውሎስ ነኝ የአሕዛብ ሐዋርያ ነኝ ምናምን አይሰራም። ለጳውሎስ ለራሱ እረኛለሁ ፒተር የሚባል። ለዛ ነው በመልእክቱ ውስጥ ጳውሎስን ስታዩ 3 አዕማድ አሉ አለ። ያዕቆብ፣ ዮሐንስ፣ ጴጥሮስ እረኛለሁ። ቴንክ ዩ ቁጭ በሉ። አንድ አይነት ቋንቋ ማውራት ልመዱ። ለገላትያ ሰዎች ምን ማለት እንዳለበት አላወቅም ጳውሎስ። ይጠቅማል ልበላቸው አልጠቅም ከማለቴ በፊት አለ ጴጥሮስ ምን ይላል እስኪ ጴጥሮስን ልጠይቀው አለ። ጴጥሮስ ዮሐንስና ያዕቆብን ሰበሰባቸውና ምን ልበላላቸው? መገረዝ የሚፈልጉት ይገረዙ አላቸው። መገረዝ የሚፈልጉ ምን ይበሉ? ይገረዙ። ግን መገረዝ ከመዳን ጋር የሚያገናኘው ነገር የለም አሉት። ጳውሎስ መጣና ነገራቸው። የሚያውቀው ቋንቋ የተፈጠረ ሰዓት መጥቶ ጠይቋል። ያንን ነገር መጥቶ ሪፒት አደረገው። ቢኮዝ ኃይል ያለው ቋንቋ ውስጥ ነው። 7 ቀናቶች የምስክርነቶቻቸው ናቸው። በሁሉም አቅጣጫ የምስክርነቶቻችሁ ናቸው። በሁሉም አቅጣጫ የምትመሰክሩበት ነው። የምትመሰክሩበት ነው። ራካቶሎቦስ አንዳራ ባሻካቴ ቁጭ በሉ። አንድ ጊዜ 2 መንፈሳዊ ልጆቼ አንድ ነገር አዘዝኳቸው። ይሄንን ፈልጋችሁ አምጡ፣ ይሄንን ነገር ፈልጋለሁ አልኩኝ እና አንደኛው ፈልጎ አጣ፣ ሁለተኛውን ፈልጎ አጣ። ደን
ከጎናቸው መቀመጤ ረስተውታልና ይከራከራሉ። በቃ ምን ብለን እንንገረው? አተናል ብለን እንንገረው ይላል አንደኛው። ኖ ፓፓ አምጡ ካለ አለ ማለት ነው ይላል አንደኛው። ልጅ ማለት እሱ ነው። ያ ማለት ፈልጋተው አለ ካለ በቃ አለ ማለት ነው። ራካቶንዶሮቦሳ ሊብራሃዲያኮስ ነብይ አለ ካለ አለ ካለ አለ ካለ አለ ካለ ሰው እንደዚህ ያለው እሱ አለ ካለ አለው። ባይኖር ኖሮ ለምን ይልከናል አለው። ስላለን እኮ ነው። አለ ካለ ላብራዲያኮስ አንዳራ ባሲያቴ ሪካቶንዶ ሮቦሳ ሊብራዲያኮስ ፕራካቶንዶ ሮቦሳሊ የሚቀጥሉ 7 ቀናት የምስክርነቶቻቸው ነው። የምስክርነቶቻቸው ነው። የምስክርነቶቻቸው ነው። የምስክርነቶቻቸው ነው። የምስክርነቶቻቸው ነው። በሚቀጥሉ 7 ቀናት እያንዳንዱ ቀን የምስክርነት ሆኗል። የምስክርነት ሆኗል። የምስክርነት ሆኗል። የምስክርነቱ ላብራካታንዳራ ባሲያቴ ሪፕሮዶሳ ሊክራዲያናሞስ ቁጭ በሉ። ክብር ለኢየሱስ ይሁን። በደንብ ስሙ። አሁን በሚቀጥሉ 7 ቀናት የሚፈጠሩ ምስክርነቶቻችሁን ከፈለጋችሁ ማድረግ ያለባችሁን ነገር ልንገራችሁ። ስልክን ስጠኝ። ሰኞ ስልክን ይዘህ መጠበቅ ብቻ አይደለም። እነሱ ካልደወሉ ኦልሬዲ ተአምራት ያለ ብለህ አንተ መደወል አለብህ። በደንብ ስሙ። እነሱ ካልደወሉ ተአምራቴን ይዘውማ አይቀመጡም ብለህ መደወል ያለብህ አንተ ነው። የብዙዎቻችሁ ፕሮብሌም ምንድነው? ቁጭ ብላችሁ ባልዲ ይዛችሁ ነው የምትጠብቁ። ኖ ውሃው ካልመጣ ውሃውን ይዘውታል ማለት ነው። መሄድ ነው ያለብህ ባልዲውን ይዘህ። ላፕራካቶንዶሮቦሳ ሊብራዲያኮ ለዛ ነብዩን አይታችሁታል። ኤልሳ ሊፈውሱ አልቻለም። ማን ፈውሱ እዚህ የለም ማለት ግን ፈውስ የለም ማለት አይደለም። ፈውስህ እዚህ የለም አለው። ነገር ግን ዮርዳኖስ ብትሄዳል እዛ ፈውስሃል። እዚህ የለም ማለት የለም ማለት አይደለም። ቸርች መጥቶ ሰውየው አልተፈወሰም ማለት የሚፈወስበት ቦታ ሌላ ነው ማለት ነው። እዚህ መጥተሃል አለው። እዚህ ልትፈወስ አልቻልክም። እጅ ጭነንብሃል ሁሉንም ነገር አለ። ዮርዳኖስ ብትሄድ አይደለም። ተአምራታችሁን ጠብቃችሁት አልመጣም ማለት መጥቷል ማለት ነው መደወል ያለብህ። እየጠበቅኩ ነበርኩ። ምን አዲስ ነገር አለ? ምን አዲስ ነገር አለ? አውርተኝ ነበር ለምን ጠፋ? ፕራካቶንዶሮቦሳ ሊብራዲያኮሳቴ ሪብራዲያና ሞሳ ቲክላ ሀርቶኮሳቴ ሬቦሽ ሄይ ያነ ቸርች ሰላማዊ ሰው እንዴት እንደምትሆን ያስተማረቻችሁ እንጂ እንዴት ወታደርና ጦረኛ መሆን እንዳለባችሁ አላስተማረችም። እዚህ ደግሞ ሰላማዊ ሰው እንዴት እንደምትሆን አይደለም የምንነግር፣ እንዴት ሰላም እንደምትረብሽና ጦረኛ እንደምትሆን ነው የምናወራ። ራካቶንዶሮቦሳ ሊብራዲያኮስ ሄይ ፕራካቶንዶሮቦሳ ሊብራዲያና ሞሳቴ ሊክራቶኮሳንታራባሻ ዲምፓራካቶሳያ ሪካቶንዶሮቦሳ ሊብራዲያኮስ ሊክራዲያኮስ አቲክላር ጃንዳራ ባሻደ ፕራካቶቶሎቦሳያ ታምራት ይበሉስ። በኃይል ተፈጥሯል። በኃይል ተፈጥሯል። ነብዩ እንደተናገረው ልክ እንደዛው እነዚህ 7 ቀናቶች የተአምራት ናቸው። ተአምራቴን ይዘው ካልመጡ እኔ ራሴ ሄጄ ከነሱ እቀበላለሁ። ሊብራዲያኮስ አንታራባሻካቴ ፕራካቶንዶሮቦሳ ሊብራዲያኮስ
ረካታንዳራ ባሻዴ ፕሮኮቶሎ ቦሳ ሊብራዲያ ተአምራቶቻችሁ ተለቀዋል። ሊፕራዲያኮስ ሳንታራ ባሻከት ራካቶንዶሮ ቦሳ ሊብራዲያኮስ ጄሌ ብሬዲያ ክራዶስ ሳንታራ ካታላባስ ብራዲያናሞ ሳንታራ ካታላባስያት ተአምራት ተለቀዋል በሉ። ተለቀዋል 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 በሉ። ተለቀዋል። አጠገባቸው ያለውን ሰው በደንብ ይኝ በሉት። ቀጣይ ቅዳሜና እሑድ በሉት። ምስክርነት ያለው ስባለኝ ነው እየሮጥኩ መውጣው እንዳደነግጥ በሉት። እንዳደነግጥ ንገሩት። እንዳደነግጥ በሉት። ራካቶንዶሮ ቦሳ ሊብራዲያኮስ እና ያሰባችሁት ምድር ላይ እንዲወርድ ከተፈለገ የታሰበው ሐሳብ ምድር ላይ እንዲወርድ ከተፈለገ ስማርቱ ነው። አንድ አይነት ቋንቋ አውሩ። የሰማችሁ ነው። አንድ አይነት ቋንቋ አውሩ። አንድ አይነት ቋንቋ አንድ አይነት ቋንቋ ማውራት ስትጀምሩ እና በእነዚህ 7 ቀናት ውስጥ የሚሆነው ነገር ልንገራችሁ። ችግሩ 3 ሰው ነው አሜን ያለው። በእነዚህ 7 ቀናት የሚሆነው ልንገራችሁ። በእነዚህ 7 ቀናት ውስጥ ራካቶንዶሮ ቦሳ ሊብራዲያኮስ የተወሰዱባችሁ ገንዘቦች፣ የተወሰዱባችሁ ብሮች ሲመለሱ ያለው ተጨነቅን እያሉ ሲመልሱላችሁ አይቻል። ተጨነቅን እያሉ ሲመልሱላችሁ አይቻል። ሲመልሱላችሁ አይቻል። ሲመልሱላችሁ አይቻለው አይቻለው አይቻል። ተመልሷል ተመልሷል ተመልሷል። ከእናንተ የተወሰደ ነገር ሲመለስ አይቻል። ራካቶንዶሮ ቦሳ ሊብራዲያኮስ